ወይ በውል ትዋዋላለህ ወይም ደግሞ አመታዊ የሆነ የፓርኪንግ ክፍያ አምጥተ ነው ታርጋ የሚሰጥ። በተለይ በወቅቱ እዛ ቦታ ላይ የተሰበሰቡ የሚዲያ አካላት ማብራራት ነበረባቸው። እንደ አዲስ ታርጋ ይሄንን ክፈል ካለ በጣም እጅግ ሲበዛ ሌላ ችግር ነው፣ ሊደረግም አይገባም የሚል የግል አቋም አለ። እየተገለጸ ያለው በትራንስፖርት ሚኒስቴር የወጣው መግለጫ ከዚህ በኋላ አዲስ ተሽከርካሪ ለሚገዙ እንዲሁም ታርጋ በመጠባበቅ ላይ ላሉ ታርጋውን አሁን እኔ ጋር ነባር ታርጋ ያለ ነባር ታርጋይ ላይ 56,000 ብር ነው መንግስት ታርጋም ቀይረው አሁን ይጠራ። አይ አንተ ያው ነው ምን ለውጥ ያመጣሉ እነሱ ያው ነው 56 ነው የሚያደርጉት። መንግስት የሚይዛቸው አቋሞች አሉ። አሁን የኤሌክትሪክ መኪና ብቻ ይግባ ተባለኮ። ነባር ሰሌዳ ተጠቃሚዎች ጉዳይ ወደፊት በሚኒስትር መስሪያ ቤቱ በኩል ይገለጻል የተባለው ከ800,000 በላይ ይሄን አዲሱን ታርጋ ደግሞ ተመዝግቧል። አዲስ ለመውሰድ አዲሱን ለመውሰድ ከ800,000 በላይ በጣም ብዙዎች በማህበራዊ ሚዲያ ላይ 56,000 ብር ላይ ነው ሲያነሱ የምንሰማውና ነባር ታርጋዎችና አዲስ ታርጋ የሚባል ነገር አለ። ነባር ታርጋ ማለት አሁን አሽከርካሪዎች በስማቸው ሊብሬ አውጥተው የነዱበት ያለው ታርጋ ማለት ነው። እሱ ታርጋ ላይ መንግስት ጥሪም አላደረገም የተቋሙ ማለት ነው። ስለዚህ ዋጋዎችን በግልጽ እናስቀምጣቸው። በጣም በአዲስ አበባ አዲሱ የተሽከርካሪ ሰሌዳ ወይንም ታርጋ ያው መሰጠት ተጀምሯል። ትላንትና የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ከሰኔ 4 2018 ጀምሮ ነው ለአዲስ አበባ ተሽከርካሪዎች ብቻ ነው ደግሞ አዲሱን ሰሌዳ መስጠት የጀመረው። ተመዝጋቢዎች በስልክ ጥሪ ሲደረግላቸው ቅርንጫፍ በመሄድ መውሰድም እንደሚችሉ አሳውቋል። የነባር ሰሌዳ ተጠቃሚዎች ጉዳይ ወደፊት በሚኒስትር መስሪያ ቤቱ በኩል ይገለጻል የተባለው ነባር ታርጋ ያላቸው አሁን ላይ ባለው 56,000 ብር ነው የሚል ድምዳሜ ላይ የደረሱ አሉ። በጣም ብዙ አሽከርካሪዎችን ብትጠይቃቸው አሁንም በቃ እነሱ ነባሮች ራሳቸው 56,000 ብር ነው ብለው ነው እየተናገሩ ያሉት። መንግስት ግን ይሄን ዋጋም አልገለጸም፣ ጥሪም አላደረገም። አንተ ቀደም ብለህ ታርጋው ታልማት ነው። ከዚህ ጋር በተያያዘ የፊት የኋላ ሰሌዳዎችን እንዲሁም ቫትን ያካተተው የአዲሱ ታርጋ ዋጋ እስከ 56,000 ብር መድረሱን ብዙዎችን እያነጋገረ ይገኛል። ይሄ 56,000 ብር ነው። የዋጋው ዝርዝሩ እስቲ ባጭሩ እንገራቸው ሙራድ። ለግል ማለት የቤት መኪና ማለት ነው። 2 ቁጥር ማለት ነው። በ2 ቁጥር የግል መኪና ያላቸው ያው ከተማ ውስጥ በጣም የ40 እና የ50 የ60 ሚሊዮን ብር መኪኖች ይነዳሉ አይደል? ከተማ ውስጥ እንዲሁም ደግሞ ከዛ በታችም አለ 2 ሚሊዮን 3 ሚሊዮን 4 ሚሊዮን ማለት ከዛም ያነሰ መኪኖች ደግሞ አሉ። እሱን ነው የምልህ። አሁን ከከፍተኛው እንጀምራለን። ማክሲመሙና ሚኒመም በሺህ ቤቶችም ብለን ማስቀመጥ የምንችላቸው መኪኖች አሉ። እስከ 600,000 ብር እስከ 700,000 ብር አለ። አሁን 700,000 ብርና የግል መኪና 700,000 ብር አቬሬጁ ማለት ነው አለ እኮ አለ። በ1 ሚሊዮን ብር መኪናም አለ 60 ሚሊዮን ብር መኪና አለ ከተማ ውስጥ የሚነዳ ማለት ነው። ሁለቱም የግል ስለተባሉ 56,000 ብር ያወጣሉ ማለት ነው። አዲስ ለሚገቡ ነው። አዲስ ነው እኮ አሁን እኮ ያሉትን እንዳይመስል። አሁን ትልቁ ችግር አዲስ የኛው መኪና ይገባል ቢያንስ ከ2 ሚሊዮን ብር በላይ የሆነ ነው ሊገባ የሚችለው አሁን ባለው ሁኔታ እንኳን። ስለዚህ ይሄኛው አሮጌ መኪና ያውም ኤሌክትሪክ መኪና ነዳጅም አይደለም አይገባም ማለት ነው። ምናልባት ከ3 ቁጥር የሚቀይር ታርጋ የሚቀይር ከ3 ወደ 2 የሚቀይር ማለት ነው። ከንግድ ወደ 2 የሚቀይር ማለት ነው። ስለዚህ እነዚህ መኪናዎች አንደኛ ነዳጅ መኪና አይገባም፣ የኤሌክትሪክ መኪና ነው ያለው። ስለዚህ ለግል ወይም ደግሞ ለቤት፣ ለንግድ፣ ለዲፕሎማትና ለእርዳታ ድርጅቶች ብሎ ዘርዝሯል መግለጫው ላይ። የግል አለ፣ የግል ማለት የቤት ነው። ለንግድ አለ፣ ለዲፕሎማት አለ፣ ለእርዳታ ድርጅቶች አለ። አሁን በነዳጅ ለሚሰሩ መኪናዎችን አዲስ መኪና ስትገዛ ስታስገባ 56,000 ብር ነው። በኤሌክትሪክ ጋዝ ለሚሰሩ ደግሞ 44,000 ብር 500 ብር ነው። አሁን እዚህ ጋር ለምንድን ነው ይሄ ራሱ ልዩነት የተፈጠረው? ነዳጅና ኤሌክትሪክ የሚሉ አሉና ምንድን ነው? አንድ አይነት ታርጋ ሆኖ አንድ አይነት ታርጋ ነው፣ አንድ አይነት ቁጥር ነው፣ አንድ አይነት ህትመት ነው ያለውና ለምንድን ነው ልዩነት እንደ ልዩነት ያየሁት? እኔም የሌሎችን ሀገሮችን ኤክስፒሪየንስ አየሁ። በተለይ ከኤሌክትሪክ መኪና ጋር በተያያዘ
መንግስት የሚይዛቸው አቋሞች አሉ። አሁን የኤሌክትሪክ መኪና ብቻ ይግባ ተባለኮ። ስለዚህ ሰው ከነዳጅ መኪና ወደ ኤሌክትሪክ መኪና እንዲቀየር ይፈልጋል። ኢንካሬጅ ለማድረግ ለማነሳሳት የተወሰኑ ቤኔፊቶች ይኖራሉ። ከዚህ ውስጥ አንዱ የታርጋ ክፍያን ለኤሌክትሪክ መኪና ታክሱም ተቀንሶለት የለ እንዴ? እንኳን ልክ እንደዛ ይህም ተቀንሶ እንዲገባና በትንሽ ወይም ባነሰ ከነዳጁ ባነሰ ክፍያ የታርጋ የማውጣቱ የኤሌክትሪክ ተሽከርካሪ የማውጣቱ ሁኔታ የገንዘብ መጠኑ ያነሰ በመሆኑ ይሄም ለኤሌክትሪክ መኪና መንግስት የሰጠውን ትኩረት የበለጠ ኢንካሬጅ ለማድረግ ሰው ወደዛ እንዲሳብ ለማድረግ የተደረገ ይመስለኛል። በገቢዎች አሰራር ሌክጀሪ የሚላቸው እቃዎች አሉ። አሁን ለምሳሌ እንደ በጣም ሬኖልድስ መኪኖች በሌክጀሪ የተቀመጡ አሉ። ቀረጣቸው ከፍ ያለ ማለት ነው። አሁን ዋናው ቀረጡ ከፍ የሚደረግበት ምክንያት አንደኛ የሀገሪቷን ነዳጅ ፍጆታ ነው የሚጠቀሙት። ስለዚህ እንደነዚህ መኪኖች ወደ ሀገር ውስጥ ሲገቡ ከፍተኛ የሆነ ቀረጥ ቀርጦ ነው የሚገቡት። የሀገር ውስጥ ምርት ደግሞ ያላቸውን አሁን ለምሳሌ እንደነ ሂውማን ኤር እንደዚህ ቻፕስቲክ ምናምን ሌክጀሪ ነው፣ ቀረጡ በጣም ውድ ነው። ያን ምንድነው በሀገር ምርት ላይ አሁን ጅንስ ሱሪ የሀገር ምርት እንድጠቀም ነውና ይሄም አሁን ቅድም እንዳልከው 56,000 ብር ለኤሌክትሪክ መኪና ለማበረታታት የተቀመጠ ነው። 44,500 ብር ይላል። ሌላው ለድንበር ተሻጋሪ ጭነት ነው። የዚህ ድንበር ተሻጋሪ ጭነት ደግሞ ማለት ወደ ጅቡቲ የሚሄዱ ከወደብ ደግሞ እቃ አንስተው የሚያመጡ ድንበር ተሻጋሪ ጭነት ማለት ነው። እሱ ለነዳጅ የሚሰሩ ተሽከርካሪዎች 28,500 ብር ነው በኤሌክትሪክ ጋዝ ደግሞ ለሚሰሩ 15,200 ብር ነው። ለምንድን ነው ይሄ ድንበር ተሻጋሪዎች ታርጋ የቀነሰው? አሁን ተመሳሳይ ነው። አሁን በድንበር ተሻጋሪዎች ላይ በነዳጅና በጋዝ የሚሰሩት ብሎ ነው ያስቀመጠው። እንደውም በጋዝ የሚሰሩት በጣም እንዲቀንስ ተደረገ አይደለ? የበለጠ አሁንም መንግስት ወደ የነዳጅ በተለይ ናፍጣ ተሽከርካሪ ድንበር አገር አቋራጭ ተሽከርካሪዎችን ከናፍጣ ወደ ጋዝ የመቀየርም አላማ ስላለ ወደዛም እንሻገራለን ተብሎ ስለታሰበ አሁንም ኢንካሬጅ ለማድረግ ለማበረታታት የታርጋ መጠኑ የክፍያ መጠኑ እንዲቀንስ በማድረግ እንደገና ደግሞ የሚሰጡትም አገልግሎት ከሌላው ተሽከርካሪ ይለያል። ሁሌም እናመሰግናቸዋለን። አገራችንን በተሻለ ከብዙ ነገር ማለት ከውጭ ምንዛሪም ከምንም ከተለያየ ነገሮች አንጻር ኢኮኖሚውንም ደግፎ ያሉት በተለይ አገር አቋራጭ ተሽከርካሪ ለነሱ ማበረታቻ መደረጉም አንድ ነገር ነው። ስለዚህ ይሄ ጉዳይ በነዳጅ ለሚሰሩ ድንበር ተሻጋሪዎች 28,000 ብር ነው በኤሌክትራ። ሌላው ለህዝብ ታክሲ ደግሞ አለ ማለት ይሄ በጣም ሊበረታታ የሚገባ ጉዳይ። ለህዝብ ታክሲ አገልግሎት ለማዋል ታርጋ እኮ ወደ 3 ወርና 6 ወር መኪና ቆሞ በተለያዩ በሙስና ታርጋዎች ይወጡ ነበር። ደውሎ ነበር እኛ ፕሮግራም ላይ ታስታውስ 50,000 ብር 60,000 ብር እየከፈሉ ታርጋ ሲያወጡ ነበረ። አሁን ለህዝብ ታክሲ ሲባል አንድ የህዝብ ታክሲ ካለው ፍቃዱ ላይ የህዝብ አገልግሎት ይላል ጀርባው ላይ። ስለዚህ የህዝብ አገልግሎት ሰጪ ስለሆነ ለህዝብ ታክሲ አገልግሎት የሚውል በነዳጅ የሚሰራ ከሆነ 11,700 ብር ነው። በጣም አሪፍ አዲስ መኪና ሚኒባስ ወይም ደግሞ ለህዝብ አገልግሎት ነው ማውለው ለትራንስፖርት አገልግሎት ነው ማውለው ካልክ 11,700 ብር ነው። ነዳጅ ነው እሱም አሁን ነዳጅ አይገባም። እዚሁ ያለውን ታርጋ የሚቀይር ካለ 11,700 ነው። በኤሌክትሪክ በጣም ብዙዎቹ ሚኒባሶችን አይታቸዋል። የኤሌክትሪክ መኪኖች ትራንስፖርት የሚሰጡ እነሱ ለህዝብ ታክሲ የምታውል ከሆነ 9,400 ብር ነው ዋጋው። በጣም ጥሩ ነው። 9,400 ብር ነው። ሌላው ለአውቶቡስ የሚሆን አውቶቡስ ያው ሌሎች ህዝብ ማመላለሻ የግል አለው አይደል? አውቶቡስ መንግስትም አለ፣ አካል ጉዳተኛና ባጃጆችም አሉ። እነዚህ እንግዲህ አብረው በነዳጅ ለሚሰሩ ወደ 9,400 ብር ነው። በኤሌክትሪክ ለሚሰሩ 7,100 ብር ነው። ሞተር ሳይክል ብዙዎች ክልል ላይና እዚህ አዲስ አበባ ውስጥ ለተለያዩ ዴሊቨሪ ስራዎች ለማዋል አንዳንድ የጃፓን ካምፓኒዎች የኤሌክትሪክ ሞተር አስመጥተው በታርጋ ምክንያት ብቻ ለኤጀንቶች ተሰጥቶ ኤጀንቶቹ ከገዢዎች ላይ የኮሚሽን ስራዎችን በመቀበል በጣም ብዙዎቹ ክፍያ ከፍለው ገዝተው ሞተሩን የተንገላቱበት ሁኔታም አለ። አሁን ላይ በነዳጅ ለሚሰራ ሞተር ሳይክል ታርጋ ለማውጣት 4,700 ብር ነው። በኤሌክትሪክ ጋዝ ለሚሰራ ደግሞ 3,550 ብር ታርጋ ያወጣል። ይሄ እንግዲህ ዝርዝሩ ይሄን ይመስላል። ሙራድ ትራንስፖርት ሚኒስቴር በማህበራዊ ሚዲያው ላይ
ጥሪ አድርጎ ነበር በቀደም ከማሳወቁ በፊት ማንኛውም የሚዲያ አካላት መጥተው እንዲዘግቡና መጥተው ያለውን ነገር ጥያቄ ማቅረብ የሚችሉበት ነገር ነበርና ምን ታዘብኩ መሰለ አሁን እኛም እንደ እንትና እኛም አልተሳተፍንም ለነገሩ በወቅቱ ግን በእርግጠኝነት አሁን እኛ ያነሳናቸውን ሀሳቦች ከባለስልጣን መስሪያ ቤቱ የሚነሱ ነገሮች ይኖሩ ነበር። አሁን በማህበራዊ ሚዲያ ቀጥታ የተላለፉት ነገሮች ሰውን የሚቀይሩ ነገሮች ናቸው። የመጀመሪያ አርዕስት ተደርጎ የተጻፈው አብዛኛው ላይ ማለት 56,000 ገባ ታርጋ ራሱ ተፋጠጥ የሚል አይቻል ለማን ነው ይሄ ገና አዲስ ለሚወጣ ነው የሚል ነገር እንኳን አይደለም የተጻፈው። አሁን ታርጋ የምትቀይሩት ሁሉ በ56,000 ብር ነው የሚል ሀሳብ እንዲኖረው አድርጎ ነው በማህበራዊ ሚዲያ ላይ አንዳንድ መንግስትን ደግሞ የሚቃወሙ ከውጭም ያሉ ሰዎች ይችን ነገር አንስተው ከሌላ ሀገር ጋር ኮምፔር እያደረጉ ሲያነጻጽሩት ያልና በተለይ በወቅቱ እዛ ቦታ ላይ የተሰበሰቡ የሚዲያ አካላት ማብራራት ነበረባቸው። የነበረው ነገር ለአዲስ ተሽከርካሪ ነው የሚለው አይደል? አዲስ ተሽከርካሪ ገና ከዚህ በኋላ ገዝቼ ነው እንዳልከው ከ3 ሚሊዮን ብር በላይ አውጥቼ ነው 56,000 ብር ማውጣው እንጂ እኔ ምናልባት ላዳ ይዤ ወይም አነስ ያለ ተሽከርካሪ ይዤ አልተባልኩም 56,000 ብር ቀይር የሚል ነገርና በተቻለው አቅም በእኛ ሚዲያ በአሃዱ ኤፍኤም በአውቶሞቲቭ ጆርናል ይሄ ነገር ጥርት ብሎ መተላለፍ አለበት። ምክንያቱም በጣም ብዙዎች ናቸው የማህበራዊ ሚዲያ ገና ከዚህም ባሻገር ሐሰተኛ ዜናዎችን በማሰራጨት የተዛባ መረጃዎችን ለማህበረሰቡ በማድረስ ህብረተሰቡ ባለበት ደካማ ነገር ላይ አሁን ከፍተኛ የሆነ የኑሮ ውድነት አለ በእያንዳንዳችን ውስጥ የወር ደመወዝተኛውም ነጋዴውም ላይ የሚታዩ ከፍተኛ የሆነ የስራ አጥ ችግሮችና የኑሮ ውድነት አለ። መንግስት ከእንደዚህ አይነት ነገሮች ጋር አብሮ በሚያወጣቸው ማሻሻያዎች ፖሊሶችን ያወጣል፣ የማሻሻያ ፖሊሶችን ያወጣል። በተለይ አሁን ላይ ባለው ነገር ላይ ደግሞ ከተለያዩ ዓለም አቀፍ ተቋማቶች ጋር ባለው አካሄድ የራሱ የሆነ የገንዘብ አቀማመጡ አሰራሮችን ይኖራሉ እና እዚህ ላይ ወዲያውኑ ይሄን ጉዳይ ወደ ሌላ አቅጣጫ የመጠቀሙ ጉዳይ እንዳይኖር ሚዲያዎች እውነታውን ቅሬታም ካለ ደግሞ በዝርዝር አሁን 56,000 ብር አንድ ግለሰብ 40 ሚሊዮን ብር የገዛ መኪና 50 ሚሊዮን ብር ለግሉ መገልገያ የገዛ መኪና የ56,000 ብር የታርጋ ነገር እያሳሰበው አይደለም፣ የሚያሳስበውም አይደለም። ነገር ግን ለአገልግሎት ለራይድ ለንግድ አገልግሎት የሚያውሉ ለትራንስፖርት አገልግሎት የሚያውሉ እነሱ ደግሞ አዲስ ነው ማለት ነው ገና የሚጀምር ታርጋውን አሁን እኔ ጋር ነባር ታርጋይ አለ ነባር ታርጋይ ላይ 56,000 ብር ነው መንግስት ታርጋ መቀየረው። አሁን ይጠራ አንተ ያው ነው ምን ለውጥ ያመጣሉ እነሱ ያው ነው 56 ነው የሚያደርጉት ተብሎ የተደመደመበትም ነገርም አለና እኔ ጋር የህግ ባለሙያዎችም በዚህ ጉዳይ ላይ አንድ አሽከርካሪ ቀደምት የነበረው ታርጋ ቁጥር ንብረቱ ነው፣ በስሙ ኢንሹራንስ ገብቶበታል። በዛ ላይ ደግሞ ለዛ ታርጋ ባለቤትነቱ እሱ ነው፣ ከፍሎበታል። አሁን መንግስት በራሱ ጊዜ ጥሪ ሲያደርግ እንደ አዲስ ታርጋ ይሄንን ክፈል ካለ በጣም እጅግ ሲበዛ ሌላ ችግር ነው፣ ሊደረግም አይገባም የሚል የግል አቋም አለኝ። መንግስት ወደፊት ደግሞ የሚያወጣውን ነገር ማየት ያስፈልገናል። ምክንያቱም አሁን ላይ ታርጋው እኔ ጋር አለ፣ አምጣውና ልቀይርልህ፣ ቴክኖሎጂ ገጥሜልሃለሁኝ፣ ወንጀልን ለመከላከል የተለያዩ የተቀመጡ አሰራሮች አሉና ከዚህ ጋር በተያያዘ ይሄን ያህል ግን ትከፍላለህ ብሎ ዋጋውንና ምርቱን ያወጣበትን ወጪ በጣም ከህዝብ ላይ ኦቨር የሆነ ከ10% በላይ ትርፍን ለማግኘት ከሆነ እንደ አንድ ነጋዴ መንግስት ሊታይ ነውና ያደርገዋል። ተገቢም ነው ብዬ አላምንም። እኔም የሚሆን አይመስለኝም። እንግዲህ አሁን መረጃውን ለማጥራት ያህል እየተገለጸ ያለው በትራንስፖርት ሚኒስቴር የወጣውን መግለጫ ከዚህ በኋላ አዲስ ተሽከርካሪ ለሚገዙ እንዲሁም ታርጋ በመጠባበቅ ላይ ላሉ ጊዜ የተሰጣቸው አይደለ እነዛን ሰዎች ነው የሚመለከተው። ይሄ የታርጋ ሁኔታ የነባሮቹ በራሱ በትራንስፖርት ሚኒስትሩ እየተገለጸ እየተደወለ እየተጠሩ አይደለ የሎዛም ላይ መግለጫው ላይ እየተጠሩ ግልጽ ሆኖ ማለት ወደፊት ነው ገናና አሁን የምንሰማው አስተያየቶች በነባሩ ታርጋ ላይ የተቀመጠ ወይም ምን ቀይርበት የገንዘብ መጠን አለመሆኑንና ይሄ የሚመለከታቸው መኪና ዛሬ የገዙ ወይም ትላንትና ገዝተው ጊዜያዊ ታርጋ ቁጥር ይዘው ነገር ግን አዲሱን ታርጋ መረከብ ሲገባቸው የሚከፍሉት የዋጋ መጠን መሆኑን በዚህ አጋጣሚ ጥሪም አላደረገም መንግስት ለነባሮች ገና ጥሪም አልተደረገም። ጥሪ ሲደረግ ነው
ገና እኮ ከዚህ በላይም ራሱ እኮ የ300 ሺህ ብር ታርጋስ እንዳለ ታውቃለህ። የ200 ሺህ ብር አንስተናል። የ150 ሺህ ብር ታርጋ ሁሉ አለ፣ የተመዘገቡ ሁሉ አሉ በስማቸው በሚፈልጉት በስምህ ማለት ነው። በቃ በስምህ በቃ ጥልዬ ብዬ ወይ ሙራድ ብዬ እንችላለን ትችላለህ። አሁን በቃ 001 በልደት ወይም ደግሞ በምታምነው ሃይማኖት በዚህ ቀን የተወለድኩት ይሄ ቀን ለኔ የርስቅ ቀኔ ነው፣ ስለዚህ 12 ቅዱስ ሚካኤል ነው በሚል 12 ቁጥር ብቻ ታርጋ በእምነት ይቻላል። በሃይማኖት ተቋማት ይሄ ትከፍላለህ። በቃ ይሄ በየትኛውም ዓለም አሰራር ላይ አለ። ገና አዳዲስ የሆኑ ቴክኖሎጂዎች ሲመጡ ያው በድንጋጤና አዲስ ደግሞ ለውጦች ሲመጡ እንደዚህ አይነት ነገሮች ይፈጠራሉ። ከ800 ሺህ በላይ ይሄን አዲሱን ታርጋ ደግሞ ተመዝግበዋል። አዲሱን ለመውሰድ ከ800 ሺህ በላይ። ስለዚህ እኛም ከዚህ ቀደም መኪና ግዢ የሚያስፈልጋቸው ግለሰቦች ምንድን ነው መኪና ለመግዛት ራሱ አሁን ለምሳሌ ጃፓን መጀመሪያ ፓርኪንግ አለ ወይ ማቆሚያ ቦታ ከዚህ ቀደም ሰርተነዋል። ማቆሚያ ቦታ በቂ የማቆሚያ ቦታ አለ ወይ የሚለው አንዱ መስፈርት ነው። ወይ በውል ትዋዋላለህ ወይም ደግሞ አመታዊ የሆነ የፓርኪንግ ክፍያ አምጥተህ ነው ታርጋ የሚሰጥ። መኪና ፈጽሞ የማያስፈልጋቸው ሰዎች በትራንስፖርት በባቡር በኤሌክትሪክ ባስ በእግር ጉዞ መጓዝ ያለባቸው ሰዎች የሚልም አንድ ዝርዝር አለ እና ብዙ ሀገራቶች በባንክ ብድር መኪና የሚገዙትን ሰዎች የሆነ ኦሪየንቴሽን የመስጠት መብት ነው ማንም ሰው። ግን በቂ የሆነ የማረፊያ ቤት ሳይኖርህ መኪና የ7 ሚሊዮን ብር መኪና ገዝተህ ስለ ታርጋ መጨነቅ ሌላ ጉዳይ ነው። ኮንዶሚኒየም ላይ የኖረ 40 ሚሊዮን ብር መኪና የሚገዛ ሰው መብቱ ነው። ይሄ በጣም ምንም ለምን ገዛ ትለው መብቱ ነው። ግን ይሄን መኪና ገዝቶ ነዳጅ 156 ብር ገባ ወይ 160 ብር ገባ ብሎ የሚጮ ከባንክ ገዝቶት ማለት ነው። አንድ የባንክ ሰራተኛ አንድ የመንግስት ተቀጣሪ የ40 ሺህ ብር ደሞዝተኛ ወይም የ50 ሺህ ብር ደሞዝተኛ ለቤት ክራይ 20 ሺህ ብር 30 ሺህ ብር እያወጣ የሚሰራበት ተቋም የመኪና ብድር ስላመቻቸለት ብቻ መኪና የ4 ሚሊዮን ብር የ5 ሚሊዮን ብር የኤሌክትሪክ መኪና ገዝቶ በየወሩ ደግሞ የመኪናውን ብድር 30 ሺህ ብር እየከፈለ ይሄ ሀገር በቃ ገንዘቡ ሞቷል የሚል ሰው አለ። ጎረቤት ሀገር ለምሳሌ ጅቡቲ፣ ኬንያ ሲያሽከረክሩ ተጨማሪ ተለጣፊ ሳይፈልጉ እንዲንቀሳቀሱ በዋነኝነት ይረዳቸዋል። አንዱ ይሄ ነው ኢትዮ የሆነበት። ሌላው ዲጂታል ቺፕ ነው የተባለበት። ይሄ ዲጂታል ቺፕ ከዚህ ቀደም የፌዴራል ፖሊስ አዲስ ታርጋ ቀይሯል። እንዲሁም እኛም ይህን ፕሮግራም ሰርተነው ነበረ። ምንድነው ቴክኖሎጂውን እያሳወቅን መሄድ አለብን። ይህ ታርጋው እንግዲህ የታርጋው ሌሎች ሀገራቶች የታርጋው ልብ ይሉታል ቺፑን ማለት ነው። እዛ ላይ ያለውን ቺፕ ይህ ቺፕ የተሽከርካሪውን የሞተር ቁጥር፣ የቻንሲ ቁጥር፣ የባለቤቱን ማንነት፣ የቦሎና ኢንሹራንስ መረጃዎችን በዲጂታል መልክ ይይዛል። አሁን እየመጣንበት ያለው ከዚህ ከፋይዳ ከምናምን ጋር አብሮ ተያያዥነት አለው። በትራፊክ ቁጥጥር ወቅት ፖሊሶች ቺፑን ነው በማንበብ ብቻ መረጃውን ትክክለኛ መሆኑን ያረጋግጣሉ። አሁን መታወቂያችን አሁን ራሱ ፋይዳ ወደ መታወቂያ ሁሉንም ያጠቃልለ እየተቀየራለ ያለው አንዱ ላይ ፋይዳውንም ሁሉንም የያዘ ማለት ነው። መንጃ ፈቃድህም እዛ ላይ ባርኮድ አለው ሁሉ ነገርን ይዘረግፈዋል። ትራፊኮች እሱን ነው የሚያወጥ ከፎርጅድ የነጻ መሆኑ ማለት ነው። ኪውአር ኮድም እንዳለው ተነግሯል። ይህ ኮድ በሞባይል ስልክ ወይም በልዩ ስካነር ሲነበብ የተሽከርካሪውን መረጃ ወዲያውኑ ያሳያል። ታርጋው ተጭበርብሮ ወይም ተቀይሮ እንደሆነ ለማወቅ ሰከንዶች ብቻ ነው የሚፈጀው። ከሩቅ በማየት ያስችላል። በጣም ታርጋው በምሽትም ሆነ በጭጋግ ወቅት ብርሃን ሲያርፍበት ደምቆ የሚታይ ነው። ይህም ለትራፊክ ደህንነት ለደህንነት ካሜራዎች እንደነ ሲሲቲቪ እና ኤልፒአር የሚባሉ ተሽከርካሪውን በቀላሉ ይለዩታል። አሁን ያሉት ታርጋዎች በቀላሉ ለሲሲቲቪ ካሜራዎች ምቹም አይደሉም። ስለዚህ ይሄ ከሲሲቲቪ ካሜራዎች ጋር አብሮ ሴንሰሮች ይናበባሉ። ያን የሚያሽከረክረው አካል ማን እንደሆነ ወዲያውኑ ስካን ያደርገዋል መኪናውን ማለት ነው። ተሰወረ የምትለውን ነገርም አይደለም። ታርጋውን አላዩትም አይባልም። እነዚህ የቁጥጥር ቁጥሮች ከ0 እስከ 9 ተብሎም የተጠቀሳለ እዛ ላይ እነዚህ ቁጥሮች ታርጋው በህጋዊ መንገድ መታተሙን ተከታታይነቱን ለመቆጣጠር የሚያገለግሉ የሴኩሪቲ ኮዶች ናቸው እዛ ላይ ያሉት ማለት ነው። ስለዚህ የአውሮፓ ህብረትም እነ ሞሮኮ ይሄን ሁሉ አሉ። ስለዚህ አንዳንድ አድማጭ ቤተሰቦቻችን እኛን ለዛሬ ቴክኖሎጂውና
የዋጋው ልዩነት ያለውን ነገር ነው እየገለጽንላቸው ያለው። ለነሱ እድል እንስጣው። አንድ እዚህ ጋር የምጨምረው ነገር አሁን የዚህ ቴክኖሎጂ ጥቅም በፊት እናነሳው ነበር በእኛ ፕሮግራም ላይ በሌሎች አሜሪካ፣ አውሮፓ ሀገሮች ላይ ተሽከርካሪዎቻቸውን በተለያየ አፕሊኬሽን አይተ ከሆነ ታርጋውን በመጻፍ ቻንሲ ቁጥሩን በመጻፍ የመኪናውን ወደ ኋላ ያለ ሂስትሪ ሁሉ የሚያዩበት ነገር ነበርና አንድ ቬሎስተር የምትል ሃዩንዳይ መኪና እዚሁኛ ሀገር መታ በዚሁ በነሱ በሚጠቀማት አፕሊኬሽን አሜሪካን ሀገር ውስጥ በወቅቱን ገልጾ ፎቶ ጭምር አሳይቶ መኪናው አደጋ ደርሶበት እንደነበር አሁን እንደዚህ አይነት ነገሮች ለእኛ ወደፊት ጥቅም ይሰጣሉ። አሁን መኪና በምንገበያይበት ጊዜ የመኪናውን ሂስትሪ ከዚህ ታርጋ ባርኮድ ላይ በመውሰድ የሚመጡ እንግዲህ ስቶር የተደረጉት መረጃዎች የምናገኝበት ትክክለኝነቱን መንገድ ትራንስፖርት ብቻ አይደለም እኛም የምናውቅበት ነገር ይፈጠራል። መኪናውን ልገዛው ካሰብኩ ትክክለኛ የዛ ሰው መኪና መሆኑን የምናረጋግጥበትና ከዚህ በፊት አደጋ አድርሶ ከሆነ የሚፈለግ ከሆነ አይደለ የተለያዩ ነገሮችን የምናውቅበት ነገር ነው የሚሆነውና እኔ ጥቅሙ ነው በጣም እየታየኝ ያለው። አዎ እንግዲህ እኛም ደጋግመን በዚህ መሰናዶ ላይ የምናነሳው ነባር ታርጋዎች አሉ። አሁንም እኔ እንደግል ያንተን ግል አቋም አላውቅም። እንደግል አሮጌ መኪና ያለው ሰው አሁንም ነዳጅ መኪና ያለው ወደ ስራ የሚንቀሳቀስበት ላዳ ያለው እሱን መኪና ታርጋ ነባር ታርጋን በ56,000 ብር ቀይር ከተባለ እዚሁ መድረክ ላይ መተን ልክ አይደለም ብለን የምንናገረው ቅድሚያ እኔ ነኝ። ልክ አይደለም፣ በቃ ልክ አይሆንም። ነባር ላዳ እያሽከረከረ በፒካፕ መኪና ከአንድ የጭነት ቦታ ወደ አንድ ቦታ እያሽከረከረ ቤተሰቦቹን የሚያስተዳድር የጭነት መኪና ያለው አነስተኛ መኪና ያለው 56,000 ብር ዕቁብ ለመጣል ልጆቹን የቤት ኪራይ ለመጫል እሱን ታርጋን ቀይር። ይሄ መንግስት ግን ገና እኮ ነው አይደለ? ይሄ ምን መሰለ አንዳንድ አሁን በዚህ ተገን የተደረገ ነው። ሌላ መልእክቶች የተላለፉ ያሉት ገና መንግስትም አላለም። አዲስ ታርጋ ግን እኔ በግሌ በቃ ፌር ነው ብዬ ነው በግሌ